ተመልካቾቻችን እንደከረማችሁ ነፃ መድረክ ሳምንታዊ ቴሌቪዥን ዝግጅታችን ቀጠሯችሁን ጠብቆ እንደገና መልሰን ተገናኝተናል። ባለፈው ሳምንት ወደ እናንተ ባደረስነው ዝግጅታችን ብዙዎቻችሁ ጽፋችኋል፣ ደውላችኋል። ሁላችሁንም እናመሰግናችኋለን። እግዚአብሔር ይባርካችሁ። እንግዲህ ያነሳነው የቤተክርስቲያን ጉዳይ ስለሆነ ብዙዎቻችሁ በተለይ በአገልግሎት ላይ በሙሉ ጊዜ ላይ ያላችሁ ሰዎች ይሄ ነገር እንደሚመለከታችሁና ብዙ እንደተማራችሁበት የነገራችሁን ያላችሁት እንግዲህ ባለፈው ሳምንት ባነሳነው በተለይ ደግሞ በጣም ትኩረት አድርገን የነበረው የቤተክርስቲያን ባለራዕይና ወይም መሪ ነን የሚሉትን ጉዳይ በተመለከተ ሰፋ ያለ ማብራሪያ ከወንድማችን ለማ ደገፋ ጋር አድርገን ነበር። ቀጠሮውን ጠብቆ እንደገና ዛሬም መልሰን ተገናኝተናል። ወንድማችን ለማ እንኳን ደህና መጣ። በጣም ነው ማመሰግነው ተስፍሽ፣ በዚህ በጣም በከበረ መድረክ ላይ በተደጋጋሚ እድል ስለሰጠኸኝ እንደ እግዚአብሔር ይባርክ። እግዚአብሔር በጣም ነው የምናመሰግነው። እንግዲህ ባለፈው ስለሱ ብዙ ጊዜ ስናገር ያው የምናገረው ነው ብዙ ሐሳቦችን ለማግኘት ከፈለጋችሁ ይሄ አጭር መድረክ ብቻ ሳይሆን ከ30 በላይ መጽሐፍቶችን ጽፏል። በተለይ በአመራር ዙሪያ በቤተክርስቲያን አገልግሎት ዙሪያ ብዙ መጽሐፍቶችን ጽፏል እና እነዛ መጽሐፍቶች አግኝታችሁ እንድታነቡ ማበረታታት ፈልጋለሁ። እንግዲህ ባለፈው በተነሳው ሐሳብ በተለይ ደግሞ ትኩረት ያደረግነው ይሄ ፎቶ እየለጠፉ የኛ ንግድ ፍቃድ በየቸርቹ የሚያደርጉት አንዳንዶቹ እንደውም የሚገርም ቅርንጫፍ ላይ ሁሉ ይለጠፋል። የነሱ ያሉበት ብቻ ሳይሆን በቃ ድንበር ተሻግሮ ሁሉ ይመጣል። የደቡብ አፍሪካ ያለ ሰው ያው እዚህ በየፎቶ በየቸርቹ የሚለጠፋል ፎቶግራፉና እንዲህ አይነት ነውር አስወግዱ ብለናል። ይሄ ተገቢ አይደለም፣ መጽሐፍ ቅዱሳዊ አይደለም የሚለውን ሐሳብ ሰተናችሁ ነበር። ብዙዎቻችሁ ቀዳችኋል ብለን ተስፋ እናደርጋለን። አቅም ያጣችሁ ደግሞ እግዚአብሔር ይርዳችሁ ማለት እንፈልጋለን። ወደ ዛሬው ሐሳባችን እንግባና በቀጠሮ የተለያየ ነው። የቤተክርስቲያን መዋቅር አሁን ቤተክርስቲያን በመጽሐፍ ቅዱስ ላይ እንደ ድርጅት አትታወቅም። አሁን በዘመናችን ግን ያው የግድ መንግስትም ስለሚያስገድድ ድርጅት ሆናለችና ይሄ መቼም መጽሐፍ ቅዱስ ላይ ድርጅት ሲሆን እንደዚህ ማን ብሎ ባይልም ከመጽሐፍ ቅዱስ አንፃር ቤተክርስቲያን መጀመሪያ የነበራት መዋቅር ምን ይመስላል? አሁን ባለውስ እንዴት? አሁን ባለው አውድ ማለት ነው ቤተክርስቲያን ምን አይነት መዋቅር ሊኖራት ይገባል? እንግዲህ ይሄ በጣም እንዳልከው ከባድ ጥያቄ ነው። ያው እግዚአብሔር በአደረጃጀትም ያምናል። እንደውም ዘፍጥረት አንዳንድ ላይ ሄደ ስትመለከት በመጀመሪያ ይላል እግዚአብሔር ምንም ነገር ከመፍጠሩ በፊት ሰማይና ምድርን ፈጠረ ይላል። ስትራክቸር ሰራ ማለት ነው። ይሄ የሚመጣው ፍጥረት ሁሉ ቦታውን አግኝቶ ህይወቱን የሚኖርበት ቦታ ሰጠው ማለት ነው። ስለዚህ እግዚአብሔር ተጫዋቾቹን ብቻ አልበተናቸውም፣ ፈጥሮ መጫወቻ ሜዳውን አበጀ ማለት ነው። ልክ እንደ እግር ኳስ አድርገህ ብትወስድ ቤተክርስቲያንም መንፈሳዊ ብቻ ገጽታ ሳይሆን ተቋማዊ ገጽታ አላት እና ይሄን መልክ እያየህ ትሄዳለህ። አሁን በብሉይ ኪዳንም አደረጃጀቶች አሉ። ህዝቡ ከእግዚአብሔር ጋር እየተገናኘ የእግዚአብሔርን ስራ እየሰራ እዛ ውስጥም እየተሰራ እንዲሄድ አካሄዶች አሉ፣ መሪዎች አሉ፣ አደረጃጀቶች አሉ፣ ነቢያት አሉ፣ ቤተ መቅደስ አለ፣ ቤተ መንግስት አለ፣ ወዘተ። በአዲስ ኪዳንም ደግሞ በተለይ በሐዋርያት ስራ ጊዜ ዘመን በብዛት ጎልቶ የሚታየው ያው የቤት ለቤት ፕሮግራሞች ናቸው። ምክንያቱም አሁን በእኛ አገር እንዳለው የተደራጀ ባለመኖር ኢትዮጵያ ውስጥም እንደዚሁ ነው የነበረው። በነገራችን ላይ አሁንም ብዙ አለ እንደዛ። ቤተ እምነት ከተመመስረቱ በፊት አሁን ቻይና ሀገር ብትሄድ በጣም ከፍተኛ የወንጌል አማኞች ቁጥር ያለበት ሀገር እየሆነ ነው። አሁን ኦልሞስት አንደኛ እየሆነ ነው ባለፈው ሳምንትም ባለው መረጃ እና ቤተክርስቲያን በጣም የሚያድግበት ሀገር ኮሚኒስት ሀገር ሆኖ ማለት ነው። እና ይገርመኛል በጣም ከኢትዮጵያ ታሪክ ጋር ይመሳሰል። በጣም በከፍተኛ ደረጃ በታሪክ ውስጥ የኢትዮጵያ ወንጌላውያን ቁጥር ያደገው በደርግ ዘመን ነው በነገራችን ላይ አንደርግራውንድ በነበረበት ጊዜ። ስለዚህ ቤት ለቤት ስለዚህ ስታይ ምንድነው ብዙ ሁሉንም ፈቅዷል እግዚአብሔር። የእግዚአብሔር መስመር እስካልተሳተ ድረስ የክርስቶስ መልክ የወንጌሉ ሁኔታ እስካልጠፋ ድረስ ልዩ ልዩ አደረጃጀቶችን ፈቅዷል እግዚአብሔር። ግን በዛ ሁሉ አደረጃጀት ውስጥ እግዚአብሔር ደግሞ መመሪያ አለው። ዝም ብሎ እንደፈለገ እንዲሆን አልፈለገም። ስለዚህ ቤት ለቤት ሆኖ ግን ሰዎችን እየቀባ እየጠራ ልዩ ልዩ ጸጋ ስጦታዎችን እየሰጠ እያደራጀ ባለፈው ውይይታችን ላይ ስናነሳ ነበረ። ሽማግሌዎችን እያደረገ ሐዋርያትን እያደረገ ሌሎችም ጸጋዎችን እየሰጠ ዲያቆናትን እያደረገ ህዝቡም ደግሞ ተመልካች ብቻ እንዳይሆን እያሳተፈ ያበቃ ያንን ያደርግ ነበረ። እንግዲህ በዚህ እንግዲህ ያን ይመስል ነበር። አሁን ያለንበትን ዘመን ደግሞ መዳሰስ እንችላለን። እንግዲህ አብረን አሁን ያነሳውበት ምክንያት ምንድነው? መዋቅር አሁን ለምሳሌ መዋቅር አላት ስንል አሁን እንዳልከው መጽሐፍ ቅዱስ ላይ የምታገኘው ቤት ለቤት ያለውን የቤተክርስቲያን መዋቅር ነው።
ማለት ምንም ፈቃድ አይፈልግም። በየቤቱ ነው፣ ቤተሰብ ነው። አሁን ለምሳሌ ቤተሰብ ሲሰበሰብ መንግስትም ፈቃድ አምጣ አይልህም። ግን አካባቢ ቢሰበሰብ ግን ምን ልታረጉ ይሰበሰባችሁ ብሎ ከደህንነትም አንፃር መጠየቅ አለበት ግዴታ ነው ብዬ አስባለሁ። እና በዛ ምክንያት ወደ ፈቃድ ማውጣት ድርጅት ወደ መሆን ሄዳለች። አሁን አውዱን ማየት ያለብን ድርጅት ነው። አሁን ካውንስሉም ተቋቁሞ አሁን እንደውም ትንሽ ወደ አንድ እንትን መጥቷልና በዚህ እንትን ውስጥ አሁን ካውንስሉ ያስቀመጠው የቤተ ክርስቲያን መዋቅር ምን መስራት አለበት። ፈቃድ አንድ ሰው መጥቶ በሚጠይቅበት ጊዜ መዝገባ በሚጠይቅበት ጊዜ ባለፈው አንስተው ነበር 100 ሰው ለቤተ ክርስቲያን 50 ሰው ለማን ነው 30 ነው 50 ሰው 30 ይመስለኛል ለሚኒስትሪ ተብሎ ከዛ በኋላ ቦርድ ሊኖረው ይገባል፣ ጠቅላላ ጉባኤ ሊኖረው ይገባል። መዋቅሩን አስቀምጦ ነው እዛ ገደምብ ደግሞ ሳምፕል የሚሰጣል። ለምሳሌ በዚህ መሰረት ገደምባችሁን አድርጋችሁ ብሎ የሚያወጣው አለ። አሁን ይሄን መጽሐፍ ቅዱስ አድርገን ፈትሸው እያልኩ ነውና እንዴት አድርገ አሁን ለምሳሌ ቤተክርስቲያን መዋቅር ሲሰሩ በአሁን በአንዳንድ ቦታ አሁን ሐዋርያ ይላሉ፣ ከዛ ደግሞ ከዛ ቀጥሎ ፓስተር ይላሉ፣ ከዛ ደግሞ ነቢያት፣ ከዛ ምን እያለ ኢቭን የደሞዝ ስኬል ሲሰራ ራሱ በዚህ ታይትል ነው እየተሰራ ያለውና ይሄ አሁን ግራ አጋብቷል ሰው። የሐዋርያት ከወንጌላዊን ይበልጣሉ ማለት ነው፣ ወንጌላዊ ከፓስተር ይበልጣል ማለት ነው። ማለት ደሞዙም አብሮ ከዛ ጋር ስለሚያያዝና ይሄንን እንዴት አድርገን ነው አሁን ቤተክርስቲያን መዋቅር መሰራት ያለበት? እንግዲህ ከዛ ውስጥ አሁን ሰብሰብ አድርገን ይሄ መዋቅሩን ሃይራርኪውን ብንመለከት ያው እንግዲህ ካውንስሉ እግዚአብሔር መቼም በኔ እይታ ለዚህ ዘመን ለኢትዮጵያ ቤተክርስቲያን የሰጠው ትልቅ በረከት ነው። ተሰርቶ ያለቀ ነገር አይደለም። የምንሰራው የምናበጀው ተቋማችን ነው እና አንዱ ምንድነው የክርስቶስ አካል እንደ አካል ምን ገጽታ ሊኖራት ይገባል። ፍጹምም ባይሆን መሪዎች ባላቸው ልምድ ከሌሎች ሀገርም ተሞክሮ ከመጽሐፍ ቅዱስም የተቀዱ የኢትዮጵያውያንም አውድ የሚያገናዝቡ መስፈርቶችን አዘጋጅተው ይላሉ። እንዳልከው እንደ ቤተሰብ እንደው ብቻ ቢሆን ጥሩ ነው። ግን አሁን እኛ ብቻ አይደለንም፣ ሌሎች ሃይማኖቶችም አሉ እዚህ ሀገር እና ውድድርም ፉክክርም ጥላቻም ምንም አለ። ስለዚህ መንግስት ደግሞ ሀገርን ነው የሚያስተዳድረው እና ሃይማኖት የለውም መንግስት። ያው መንግስት ውስጥ ያሉ ሰዎች ሊኖራቸው ይችላል። ያንን ሁሉ ሲያስተዳድር የሚያስተዳድርበት ነገር ያስፈልገዋል። ለዛ ተብሎ ነው አሁን ካውንስሉ እንግዲህ ሁሉም ለየትኛውም ሃይማኖት ጋር ብትሄድ ፈቃድ እንዲወጣ። ምክንያቱም ይሄንን የሚሰሩ ሰዎች ህጋዊ ሰውነት ያላቸው ዜጋ የሆኑ ወንጀለኞች እዚህ ውስጥ መተው እጃቸው እንዳይገባ ከሌላ ሀገርም ከሀገር ውስጥም ሀገርንም የማይወዱ መንግስትንም የማይወዱ ልዩ ተልእኮም ያላቸው ሊኖሩ ስለሚችሉ ዓለም አቀፍ ሁኔታው የመጨረሻ ዘመን ስለሆነ ያንን ሬጉሌት ለማድረግ መንግስታት የሚፈልጓቸው ነገሮች አሉ። ኦዲት ሪፖርት ይፈልጋሉ፣ ደንብ እንዲኖር ይፈልጋሉ፣ መዋቅር አደረጃጀት እንዲኖር ይፈልጋሉ። ያንን ደግሞ እንዲፈጸም የሚፈልጉት ያው ለምሳሌ በቤተክርስቲያን ደረጃ በቤተክርስቲያን የበላይ አስተባባሪ አካል በካውንስሉ ነው በእኛ አውድ አሁን። ስለዚህ እሱ ነገር አስፈላጊ ነው። ዞሮ ዞሮ ተጠያቂነትን ያበረታታል፣ ተቋማዊ አቅማችንን ይገነባል። የምንጸየፈው መጽሐፍ ቅዱሳዊ አይደለም ብለን የምንጸልይበት የምንገስጸው ነገር መሆን የለበትም። በትክክል ከተጠቀምንበት ይረዳናል። መዋቅር ደግሞ እኮ እኛ የምናበጀው ነው፣ ማስተካከል እንችላለን ማለት ነው። ካውንስሉም እያስተካከለ ይሄዳል፣ ቤተ እምነቶችም እያስተካከሉት ይሄዳሉ። ይሄ እኮ አላሰራ አለ ወይ ደግሞ እንደውም መጽሐፍ ቅዱሳዊ አይደለም እያሉ እየተመካከሩ እያስተካከሉት ይሄዳሉ። ግን መዋቅር አያስፈልግም ወደሚል ጽንፍ መሄድ ዝም ብሎ አለ አይደለም፣ እንደው ልልነት፣ ይሄ ስርዓት አልበኝነት መጽሐፍ ቅዱስ እንደዛ አይልም እንጂ አናርኪ እንዲፈጠር ግለሰቦች እንደፈለጉ እያደረጉ የሚሄዱበት አይነት። እኛ ሰፈር አንድ የሰፈር ውስጥ የእግር ኳስ ጨዋታ ሜዳ አለ እና ልጆች ጨዋታ ይጫወታሉ። አንድ ቀን ሄጄ አየኋቸውና በቃ ደስ ይላሉ ነው። አንደኛ እዛ ሄደህ ስታይ የትኛው ልጅ ለየትኛው ቡድን እንደሚጫወት መለየት አትችልም። ሁሉም አንድ አይነት ለብሰው የሆነ በቃ ከቤት ያገኙትን ለብሰው ነው የሚወጡት። ከዛ መስመርም የለውም። በቃ ኳስ ይውጣ አይውጣ ጦርነት ነው። በቃ ኳስ ወጣ አልወጣም ክርክር። በቃ አንዱ ጉልበተኛ ይመጣና ጉልበተኛው ወጥቷል ይላል። እሺ ወጥቷል ይባላል። ጎል ገባ አልገባ ክርክር። እነዚህ አይነት ብስለት የጎደላቸውን ነገሮች እንድንቀንስ ያግዘናል። መዋቅር መኖሩ በጣም ስርዓት እንዲኖር ያደርጋል። ፍጹም አይደለም፣ ይቀንሳል። አሁን ደንበኛ እግር ኳስ ሜዳም ላይ እኮ ስህተት ይፈጸማል፣ ግን ስህተቱ ይታያል። እምቢ ካላለን በስተቀር ዳኛ አለው።
መስመር አለ፣ የተሰመረ ነገር አለ። ተቋም እንግዲህ ጥቅሙ ይሄንን ያመጣል። ቤተክርስቲያን መንፈሳዊ ነገር ብቻ አይደለም ያላት፣ ተቋማዊ አስፔክት አላት እና እጅ ለእጅ ተያይዘን ብዙ ስህተት ብዙ ኢንትረስት ባለበት የሰዎችንም ባህሪ እኮ ሳንሰር መገመት የለብንም። ገባ ሰዎች እዛ ውስጥ የተለያሳቸውን ኢንትረስት ሊያመጡ ይችላሉ እና ያን ያግዛል እና መዋቅር በአጠቃላይ አስፈላጊ ነው ብዬ ነው የማስበው። እና አሁን እኔ የካውንስሉ ያወጣውን አደረጃጀት መዋቅር አይቻለሁ። በእውነት ምንም መጽሐፍ ቅዱስን የሚቃረን በሂደት ሊሻሻል ይችላል፣ ግን ሊረዳ የሚችል ነገር ነው። ተጠያቂነትን የሚያሰፍን ቤተክርስቲያንን እንደ ተቋም የሚያጠናክር፣ ምክንያቱም ክርስቶስ ተቋም ነው የመሰረተው፣ የሰጠንም ያችን ተቋም ነው። አሁን ለልጆቻችን አውርሰን የምናልፈውም እኮ ስብከት ብቻ አይደለም፣ ተቋምም ጭምር ነው አውርሰን የምናልፈው። ትልቁ በዚህ ዘመን ያሉ የቤተክርስቲያን መሪዎች ውርስም ለልጆቻችን አሁን የተበጀች የተሰናዳች ተቋም የተሞከረች ቀስ እያለች ያደገች ነው የምናስተላልፈውና ይሄ ተቋማዊ ጽንፉ ላይ እንድናተኩር ያግዘናል። መዋቅር መኖሩ፣ አደረጃጀት መኖሩ እንግዲህ ለሁሉ አንድ መሆኑ አለመሆኑ ከእያንዳንዱ ቤተ እምነት አስተምሮ ጋር ይሄዳል አይሄድም፣ እሱ ትግል ይኖረዋል። ይሄ ነው ማን ነው የበላይ ማን ነው የበታች የሚል ያልበሰለ ጥያቄ ከመጣ አዎ አሁን ምንድነው እንግዲህ ያው ቅድም እንዳነሳውልህ አሁን ቤተክርስቲያኖች ተቸግረዋል። አንዳንዶቹ እንትና ቤተክርስቲያን እንዴት ነው የሚሰራው የሚለው ኮፒ ያደርጉ ሲቸገሩ እውቀቱ ሲጠፋ የግድ ከሚያውቁት ነው ኮፒ የሚያደርጉትና እንደዛ እንዳይሆን መጽሐፍ ቅዱሳዊ እንዲሆን ሞር ፐርፌክት ነገር ባንሰጣቸውም ለምሳሌ አሁን ማን ነው ቤተክርስቲያንን አሁን ለምሳሌ ካውንስሉን አንስታል። ካውንስሉ አሁን ገሌ ቤተክርስቲያን ይምራ የሚል ነገር የለውም። ጠቅላላ ጉባኤ አለ። ጠቅላላ ጉባኤ ቦርዱን ይመርጣል። ቦርዱ ደግሞ የራሱ መሪ ይምረጥ የሚል ነው ያለው። እዛ ውስጥ ለምሳሌ መሪው ሐዋርያ ይሁን ነብይ ይሁን ፓስተር ይሁን ካውንስሉ እዚህ ውስጥ አይገባም። አዎ እና አሁን ግን እኛ እንደ መጽሐፍ ቅዱስ የሐዋርያ ድርሻ ምንድነው? የነብይ ድርሻ ምንድነው? የፓስተር መጋቢ ድርሻ ምንድነው? የዲያቆን ድርሻ ምንድነው? በዚህ መሰረት እንዴት ቤተክርስቲያን ትተዳደር የሚለውን እንደው መረዳትህን ብቻ እንድትነግረን። እኔ ለዚህ በጣም መመክረው ከመሩ አይቀር የሚል መጽሐፍ ጽፌ ነበር እና እዛ ላይ ትንሽ ምሳሌዎችን ወስጄ መጽሐፍ ቅዱስን ማጥንቼ የገባኝን ያህል ለማስቀመጥ ሞክሬያለሁ። እዛ ላይ ሐዋርያት ምንድነው ትኩረታቸው? ነቢያት ምንድነው? ወንጌል አስተማሪዎች ወንጌላው ምንድናቸው? መጋቢያን አስተማሪያን የሚለውን ለማስቀመጥ ሞክሬያለሁ። ያልሆነው ነገር መዋቅራዊ አይደለም። ለምሳሌ አሁን እንትና ከታች ለምሳሌ አሁን እንደተለመደው ምን ሆነ ትመጣለህ፣ ከዛ ከፍ ብለህ ወንጌላዊ ትሆናለህ። ለምሳሌ ነው ማነሳው። ከዛ መጋቢ ትሆናለህ። መጋቢም ደረጃ አለው። ዋና መጋቢ፣ ምክትል መጋቢ፣ የመጋቢዎች መጋቢ። ከዛ ያልክ ወደ ነብይነት ትሄዳለህ። ከዛ አይተናል። አሁን ታይትል የቀያየሩ ሰዎች እሱን ኮፍያ ታወልቅና ዝቅ ሲልብ መዋቅራዊ አይደለም። ይሄ አሁን በጣም ትልቅ በቃ ቀዶ ጥገና የሚፈልግ ትምህርት የሚፈልግ ነገር ነው። ልዩ ልዩ ጸጋ ስጦታ ነው እንጂ መዋቅራዊ ከላይ ወደ ታች ተደርድረን የምንደነቋቆርበት ሳይሆን ጎን ለጎን እግዚአብሔር በሰጠን ጸጋ የምናገለግልበት ነገር ነው እና የፖዚሽን ጉዳይ አይደለም ማለት ነው። ግን መዋቅራዊ አይደለም ብትልም እንኳን አሁን ቤተክርስቲያናት እየተጠቀሙበት ያለው ግን እኩል አይደለም። ሁሉም እኩል ይሰራሉ። ግን ኢቭን ያው ሙሉ ጊዜ ስለሚያገኝ ቤተሰብ ማስተዳደር ስላለባቸው ቀለብ ሲሰፍሩላቸው እኩል አይሰጧቸው። በታይትሉ መሰረት ነው። አንተ ፓስተር ስትሆን ነው ደሞዝ የሚጨመርልህ ወይም ሐዋርያ ስትሆን ነው ብለው የሚሰሩ ስላሉ ይሄንን እኔ መቼም ደሞዝ አጨማመር ላይ እንደ የስራው ብዛት እንደ ሰዎቹ ብቃት እና እንደ ቤተክርስቲያኒቷ አቅም ሁኔታ በሰው በጎ ፈቃድ ሳይሆን እየተጠና የጊዜውም የኑሮ ሁኔታ ታሳቢ ተደርጎ የሰዎች ሚና፣ ትምህርት፣ ዝግጅት፣ አስተዋጽኦአቸው ምን ያህል ጊዜያቸውን እዚህ ላይ እንደሚያጠፉ ተደርጎ መደረጉ ትክክል ነው ብዬ ነው የማስበው። ለሁሉም በመደዳው በጅምላ የሚታደል ራሽን መሆን የለበትም። ምክንያቱም መጽሐፍ ቅዱስ በጥቂት የታመነ በብዙ ይሾማል ይላል እና እንደየሚናቸው ለዚህ ነው ሽማግሌዎች የተቀመጡት። በነገራችን ላይ እያዩ ሚናቸውን እያሰፉ ዳርቻቸውን እየጨመሩላቸው በዛው መጠን ደግሞ የሚያገኙትን ነገር እያገኙ እንዲሄዱ። ይሄን ስትል አሁን ምንድነው ለምሳሌ ወንጌላዊ የሆነ ሰው በጣም አገልግሎቱ ታይቶ ድካሙ ታይቶ ከፓስተሩም በላይ ሊከፈለው ይችላል። ለምን አይችልም? እንደዛ ያን እንጂ ያይ ፓስተሩ ቁጭ ብሎ አንተ ከዛ በላይማ ማግኘት የለብም እንደዛ እየተባለ ነው። በፍጹም ይሄንን እኮ ነው እኔ በዚህ በፍጹም አላምንም። እንዲያውም
ታይትል ምንም የሌለው ቤተክርስቲያን ውስጥ እግዚአብሔር በብዙ ደረጃ የሚጠቀምበት ሰው ከሁሉ የተሻለ ቤተክርስቲያኒቷ ልትከፍል ትችላለች። አሁን እኮ ችግሩ ምንድነው መሰለ? መዋቅራዊ አስተሳሰብ እኮ ነው። ልክ በዓለም እንዳለው ከአንዱ ወደ አንዱ ፕሮሞትድ የሆኑ ከአንዱ ወደ አንዱ እያደጉ የመሄድ አስተሳሰብ ነገር ነው በጣም ችግር የሚሆነው እንጂ ለምሳሌ ከመጀመሪያ ጀምሮ ሌላ ታይትል ሳይጨምሩ ወንጌላዊ ሆነው ጀምሮ ወንጌላዊ ሆነው የሚቆዩ አሉ። ስሙን ብቻ ሳይሆን ስራውንም የሚሰሩ እውነተኛ የሆኑ ሰዎች አሉ። አሁን እነዚህ ሰዎች ዋና መጋቢ ስላልሆንክ ደሞዝ መባል የለበትም ማለት ነው። አሁን ግን እየተባለ ነው። አሁን እኮ ችግሩ እኔ አሁን ያጋጠሙኝ አሉ። ለምንድን ነው ፓስተር ወንጌላዊ አልነበራችሁ ፓስተር ተባላችሁ? የቤተክርስቲያኑ መዋቅር ነው። ምክንያቱም በዛው ቀረሁ። ምክንያቱም በደሞዝም በምንም በቃ ታች ቀረሁ። ስለዚህ አሁን ፓስተር ተባልኩ። አንዳንዱ ደግሞ ሲጠየቅ ሰምተን እንደሆነ አሉኝ። እኔ ያለማል ታዋቂ ዘማሪ ነውና በፊት ዘማሪ ነበር፣ ታውም ደግሞ ፓስተር ተብለሃል አሉኝ። ተቀብያለሁ ያለማልና ይሄንንም ማስተካከል እንድንችል ነው ሹመቱ። እሱ ጥንቃቄ ይፈልጋል። አሁን በልምድ ዝም ብለው መነዳትና ከመንፈስ ቅዱስ ጋር የተመካከሩ የእግዚአብሔርን ቃል እያጠኑ መስፈርት ኖሮ ጸሎት ኖሮ ከጌታ ጋር እጅ ለእጅ ተያይዞ የሚሄዱ ነገር በጣም አስፈላጊ ነው የሚሆነው። አንድ ሰው ይሄን ያህል ዓመት ስላገለገለ ተብሎ ወደሆነ ነገር ማደግ አለበት ብዬ አላምንም። ለመናገር ታማኝነት መታየት አለበት። ሌሎች የሚታዩ መስፈርቶች መታየት መቻል አለባቸው እንጂ ዝም ብሎ ጊዜ ጠብቆ በዓለም እንደሚደረገው አሁን በቃ 1 ዓመት 2 ዓመት ከሰራ በኋላ አሁን መንግስት መስሪያ ቤት ይመስለኛል የሆነ ነገር ጣል ይደረግልሃል። 7 ዓመት ከሰራ ወይ 3 ዓመት ከሰራ ከሆነ እርከን ወደ ሆነ እርከን ትሄዳለህ። አንዳንድ ጊዜ አይተሃል። አሁን ይሄ እኮ ባለአደራ ካልሆንክ ብዙ ስህተት ትሰራለህ። አንዱ ሰው እኮ 7 ዓመት ልምድ አለው ማለት በቃ 7 ዓመት የሚያክል አስተዋጽኦ አድርጓል ማለት ላይሆን ይችላል። አንዱን ዓመት 7 ጊዜ ደጋግሞም ሊሆን ይችላል ይሄ ሰውዬ። መጽሐፍ ቅዱስ ለዚህ ነው የታማኝነትን ጉዳይ፣ የፍሬን ጉዳይ፣ የህይወትን ጉዳይ እዚህ ውስጥ የሚያመጣው። ስለዚህ እኔ ዞሮ እግዚአብሔር የጠራቸው ለዛ አገልግሎት ደግሞ ጊዜ ወስደው የተዘጋጁ ለቤተ ክርስቲያን ተጨባጭ አስተዋጽኦ የሚያደርጉ ለክርስቶስ አካል እነዚህ ሰዎች ሙሽራ መሆን አለባቸው። በጣም የተጎዱ ናቸው ብዙ ጊዜ እንዲህ አይነት ሰዎች በቃ ለመብታቸው የሚሟገቱ የሚሻሙ የራሳቸውን ሰዎች ያደራጁት ናቸው። አሁን በቁጥር እንኳን ሊነገር የማይችል ከፍተኛ ገቢ የሚያገኙ አሁን ትሁት የሆኑት ለጌታ የሆኑት መብታቸውን ለጌታ ሲሉ ትተዋል። በቃ ምንም ነገር አይጠይቁም። መቼም እግዚአብሔር በብዙ መንገድ ይደግፋቸዋል። ይሄም ራሱ ደሞዝ ነው በእውነት ይሄ እንደዚህ ማሰብ። ግን ቤተክርስቲያን መሪዎች ይህንን ማየት አለባቸው። አይታላውን ሽማግሌዎች ሪሊ ማለት ነው ይህንን አይተው እንደዚህ የተጣሉ የተዘነጉ ነገር ግን ለጌታ ህይወታቸውን የሰጡ እንደማናችንም ምንም የትም ቦታ መሆን ሲችሉ የተረሱትን ከዚህ ከመዋቅር የተነሳ ከሰዎች ሙግት የመብት ሙግት እና አንዳንድ ልምዶች የተነሳ ቲፎዞ አጥተው ስራቸውን የሚያይ ጠፍቶ የሁሉም አይን ዓለማዊ ሆኖ እንደ እግዚአብሔር የሚያይ ሲጠፋ በጣም ይጎዳሉ። እና እግዚአብሔር ደግሞ በዚህ ያዝናል። እና ሜይቢ እግዚአብሔር ላይደነቅም ይችላል በእነዚህ አሁን ብዙ ተከፍሏቸው ደምቆ በሚሉት ላይ ገረብ ይችላል። ይነቨር ነው እግዚአብሔር ከማን አድርጎ እየሰራ እንደሆነ የምታውቀው ነገር የለምና ይሄ ሽማግሌዎች ላይ ያለው ኃላፊነት መቼም እንዴት ትልቅ እንደሆነ ተስፍሽ በጌታ ቃል ላይ ለዚህ ነው እኮ ጥንቃቄ። ስለማንም እኮ ብዙ መስፈርት ተሰጥቶም አይታወቅም። ግን ቤተክርስቲያን አመራር ላይ ላሉት መስፈርት እግዚአብሔር ቁጭ ብሎ ምክንያቱም በቃ ጌታን ወክለው ነው ጀስቲስ ፍትህ እንዲኖር እግዚአብሔር ይፈልጋል። እስቲ እሱ ላይ እናተኩርና አሁን እስቲ መስፈርቶቹን እናያቸው። ለምሳሌ አሁን ጥያቄ የሚሆንባቸው ሰዎች አሉ። እሺ መዋቅር የለም ብለናል፣ ግን ድርሻው ምንድነው? ለምሳሌ ብዙ ጊዜ አሁን ግራ ያጋባል። ሐዋርያ ይባላል። ምንድነው ሐዋርያ የተባለበት ምክንያት ምንድነው? አንዳንዱ ብዙዎቹ አይተን ነው ራሳቸው ነው ሐዋርያ ያሉት። አንዳንዱ ቸርች የሚልላቸው ሐዋርያ የሚባሉ አሉና እንደገና ደግሞ ፓስተር አለ፣ ሲኒየር ፓስተር የሚባል አለ። በሱና በሐዋርያ መካከል ልዩነቱ ምንድነው? እዛው ቸርች የሚመር ነብይ ደግሞ የሚባላል። ወንጌላዊ ደግሞ አለ፣ እየዞረ ደግሞ ወንጌልን እየሰበከ ቤተክርስቲያን እየተከለ መሄድና የነዚህ የአገልግሎት ድርሻ መጽሐፍ ቅዱሳዊው አሁን ዝርዝር ተሰጥቷል ያልከኝ እሱ ላይ ትንሽ እናተኩር ዛሬ። ያው እንግዲህ መቼም ብዙ ክርክር አለ ተስፍሽ እንደምታውቀው እዚህ ሐዋርያ ምናምን ታይትሎቹ ላይ እንደ አክቲቪስት እንደው በቃ የመብት ሙግት አድርገው አንዳንዶቹ ይገባናል ብለው ነው እንጂ የያዙት ቅርጹ ነው እንጂ ያላቸው ይዘቱ የላቸው። አሁን አንድ ሐዋርያ ነኝ የሚል ሰው ራሱን ማድረግ ያለበት ጳውሎስ ጋር ቁጭ አድርጎ ራሱን ማየት ነው ያለበት።
ጳውሎስ ያደረገውን አድርጓል ወይ? ጳውሎስ በመጣበት መንገድ መጥቷል ወይ? አሁን ቤተክርስቲያንም ይሄንን ማየት መቻል አለበት። ምሳሌ ነው ጳውሎስን ያነሳሁት። ጳውሎስ የከፈለውን ዋጋ ከፍሏል ወይ? በእግዚአብሔር ዘንድ ለጳውሎስ የተሰጠው ስፍራ ተሰጥቶታል ወይ? አሁን ሐዋርያው ጳውሎስ እኮ ይገባኛል ብሎም አላለም፣ ጴጥሮስም አላለም። እምቢ እያሉ እግዚአብሔር እንደው አንዳንዶቹን በልመና መልክ በቃ በልዩ ልዩ መንገድ አድርጎ ራሱ ነው የሾማቸው። አሁን ይሄ እነዚህ ራሳቸውን በራሳቸው የሚሾሙት ሰዎች ዲስኳሊፋይድ ናቸው በጌታ ፊት እንደ እግዚአብሔር ቃልም ስትመለከት። ወይ ቲፎዞ 3-4 አደራጅተው ወዲያው ተጨብጭቦላቸው በክብረ በዓል ፓርቲ ተደርጎ የመጡትም እኔ በእውነት መግቢያው ላይ የተሳሳቱ ይመስለኛል። በመጀመሪያ ደረጃ ለነዚህ ታይትሎች መሯሯጥ፣ እነዚህን ታይትሎች መፈለግ ካልሆንኩ ብሎ ለነዚህ መሟገት፣ ስለዚህ ማስተማር እኔ ተገቢ ነው ብዬ ማላስብ። እኔ ምክንያቱም ሐዋርያነት በብዛት ከትህትና ጋራ ብቁ አይደለውም ከማለት ጋራ በቃ ከእግዚአብሔር ምርጫና አፖይንትመንት ጋራ የተያያዘ እንጂ እኔም ይገባኛል በሚል የመብት ጥያቄ የመጣ ነገር አይደለም። እንዳሁኑ ፖለቲካዊ ያልሆነም ልል ነው። ጥቅም አልነበረም። ምክንያቱም ሐዋርያ መሆን ማለት ለሞት እጅ መስጠት ማለት ለመሰቀል ህይወትን ትተህ ለሌላው ለመኖር። ማን ነው አሁን እንደሱ እየኖረ ያለ? አሁን ተገላቢጦች ነው ለመከበር እነሱ እንዲሰገድላቸው እንደ ፎቶ እየለጠፍክ በጣም ምልህ በኢኮኖሚም እየተጠቀምክ ክብር እየጠገብክ እያገሳ እንዴት ብሎ ይሆናል ከዛ ጋራና እኔ ልቤ በብዛት የሚያደላው እሱ ነው። ግን ሐዋርያ ሲባል ምንድነው እንግዲህ እንዳልኩ ነው። ከነዚህ ሐዋርያት ጎን ራሱን አድርጎ እነዛ የሰሩትን ስራ ሰርቶ ቤተክርስቲያን በሌለበት ሄዶ ቤተክርስቲያን ተክሎ ዋጋ ከፍሎ በዓለም ላይ አሉ የተባሉ አስተሳሰቦችን ተጋፍጦ ነፍሱን ሰጥቶ ምናምን ነው እና ብዙ እድሜም አይኖሩም ሐዋርያት። እንግዲህ ለዚህ መዘጋጀት አለባቸው። በእውነት በጣም ነው የሚቀጩት። በቃ ወይ ተዘግዝቀው ነው የሚሞቱት፣ ወይ በዘይት ነው የሚቃጠሉት፣ ወይ ምን የለም፣ ወይ እስር ቤት ነው የሚገቡት። ዝና ክብርም የላቸውም፣ ይቀበላቸውም የለም። ሪሊ ማለቴ ነው። አሁን ዝም ብሎ እንደው ባዶ ሜዳ ላይ እንደሚፎከሩ አይደለም። ስለዚህ እሱ ነው እንግዲህ የሐዋርያት ስራ እንዳልከው በቃ እንደ ቡልዶዘር ወንጌል ያልገባበት ቆንጥር ጫካ ውስጥ ገብተው ህይወታቸውን ጥለው መረባቸውን የያዙትን ሁሉ ጥለው ለዚህ ስራ ለጌታቸው በቃ የጌታን ሰንደቅ ይዘው የእሱ አምባሳደር ሆነው መስክ ላይ የሚሰማሩ ፋና ወጊዎች ቀዳጆች ናቸው። እነዚህ በቃ ቡልዶዘሮች በላቸው። መንገድ ባልወጣበት ሄዶ መንገድ የሚያወጡ እሱ ነው የምታየው። ጥሰው የሚሄዱ ድቅድቅ ጨለማ ውስጥ የሚገቡ ናቸው። እግዚአብሔር በኃይል የሚጠቀምባቸው እና ከዛው ጋር ደግሞ ተያይዘው የመለኮት ጸጋ ያለባቸው ማለት ነው። ለምሳሌ አሁን ዝም ብለው ቃሉን ብቻ ይዘው ሳይሆን ቲታምራትን አብረው የሚገልጽባቸው ትንቢት እኮ ብዙም አይናገሩም። አሁን በዚህ ዘመን ዝም ብሎ ለአንዱ መቶ እንደሚናገረው እኮ ምንም አይናገሩም እነሱ። ወንጌሉን ነው የሚናገሩት። ተአምር ደግሞ ይከተላል እና ተጨባጭ ነገር ነው በእጃቸው የሚሆነው እንጂ ዝም ብሎ የሙከራና አንዳንድ ጥበብ ዶንላይን አድርገህ ጉግል ስለዚህ ነቢያት ደግሞ ያው እንደምታውቀው የነብይነት ስራ ምንድነው ማስጠንቀቂያ የሚሰጡ ናቸው፣ አስቀድሞ የሚያዩ ናቸው እና እንጂ አሁን በዚህ ዘመን እንደተለመደው ለእያንዳንዱ ግለሰብ ትንቢት የሚያድሉ ነበር ምንም መልኩም አይገናኝም ማለት ነው። ችርቻሮ ብትሉት ይሄ ሰው ጉሊት ኢሳይያስ ጋር ሄዱ ተመሳሳይ ነው። በነገራችን ላይ ነቢያትና ሐዋርያት ላይፍ ስታይላቸው አንድ አይነት ነው። ክብር የላቸውም፣ ተቀባይነት የላቸውም፣ የተገለሉ ናቸው፣ የተሰደዱ ናቸው። ከእስር ቤት እስር ቤት ነው። ነገር ግን የትም ብታደርግ ተልኳቸው አይታሰርም ነበር እና ተጽዕኖ አምጪዎች ናቸውና ነቢያትም ያንን የሚያደርጉ ናቸው እንጂ ህዝብን ሰብስበው ለእያንዳንዱ ሰው ስለ ኑሮ ዘዴ ስለ ምናምን ነገር እንደው መረጃም እየሰበሰቡ እንደዛም አይደለም። ሪሊ አሁን ይሄ ሌላ ነገር ነውና ሌላው አሁን ኮንዶም ነቢያትም ከመጣ አሁን ዝርዝሩን እያወራ ስለሆነ ነው። እኛንን ፈቺና አሳሪ ወደሚልም መጥተዋል። አሁን አይተን እንደሆነ አንዲት ነብይ ነው ወጣኔ በሽታ ልከልባችኋለሁ ትሞታላችሁ፣ ከፈለጋችሁ አስራለሁ፣ ከፈለጋችሁ ፈታለሁ እስከ ማለት ይሄ አይነት ደረጃ እንዴት አይሉም እነሱ። እነዚህ እኮ ቅድም ያልኩ እንደ ሙሳፍሮች ዝም ብለው የተሰማሩ መልእክቱ ምን እንደሆነ ያልገባቸው ማን እንደጠራቸው ለምን እንደጠሩ የማያውቁ እነዚህ አሁን እኮ የእግዚአብሔር ሰዎች ሳይሆኑ የሰዎች ግዜሮች አድርገው ራሳቸውን ያስቀመጡ በጣም የተሳሳቱ ሰዎች ናቸው። እንዲህ አይነት ሰዎች ይኖራሉ ወይ? ኦፍ ኮርስ ይኖራሉ። ታዲያ መፍትሄው ምንድነው? የእግዚአብሔርን ቃል ማጥናት። አይተሃል አሁን
ህዝቡ እየመከረ እየገሰጸ ያስተካከለ መሄድ መቻል አለበት። አሁን ብዙዎቹ አሁን እነዚህ የምትላቸው እኮ መጽሐፍ ቅዱስን አያውቁም። ሜቢ አንዳንድ ጥቅስ ሊያውቁ ይችላሉ። እኔ አንድ ሰባኪ ሲሰብክ ሰምቻለሁ። ዘፍጥረትን ዝም ብሎ ይከፍትና በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አለ። ከዛ ዛሬ አንድ የሚፈጠር ነገር አለ ይላል። ሉክ አሁን ቴዎሎጂ በፈለከው እና ስለዚህ ህዝቡም አዎ ተፈጠረ ኔጋ ምናምን ይላልና እንዲህ በጣም ጨዋታ እንኳን በማትለው እጅግ በጣም በወረደ ነገር ላይ የቆሙ አሉና እንዲህ አይነት ጌታ በሚፈታበት ዘመን ምንድነው የምታስረው አንተ? አየህ አሁን እንግዲህ ኤርሚያስ ትተክላለህ ትነቅላለህ ሊሆን ይችላል። ይሄ ጥቅስ እኮ መዘዝ እኮ ነው። እነቅላለሁ ይላል። ቅድም እኮ የቅድሙ ሰባኪ እኮ እተክላለሁ እንደፈለጉ። እነዚህ አሁን ፈርስት ኤንድ ፎርሞስት ቁጭ ብለው ጌታን ተቀብለው እንደሆነ ራሳቸውን ማየት ያለባቸው ሰዎች ናቸው። በእኔ እይት ያለምንም ማመቻመች ነው ይሄንን የምናገር። ብዙዎቹ ጌታን አያውቁም። በጌታ ጨርሶ የጌታን ነገር አልገባቸውም። በቃ ስለዚህ ቁጭ ብለው ጌታን መቀበል፣ ወንጌልን ማመን፣ ጌታን ማገልገል ምንድነው? ጸጋ ምንድነው? የእግዚአብሔር ሕዝብ ምንድነው የሚለውን ሀሁ አንደኛ ክፍል ኬጂ ገብተው እንደገና መማር ያለባቸው ሰዎች ነው። ግን የነብይነት ጸጋ ግን ከእግዚአብሔር ሰምቶ እግዚአብሔር የሚለውን ነገር እንደወረደ መናገር ወይም ደግሞ በጥበብ መናገር አንዳንድ ጊዜ አስደንጋጭ የሆኑ ነገሮች እግዚአብሔር ሊያሳይህ ይችላል። አንዳንድ ሰዎች አሁን እንደወረደ ተናገረው ብዙ ጥፋት ያጠፉ አሉ። ስለዚህ የነብያት ድርሻ ከእግዚአብሔር መስማትና መናገር ነው እንጂ ለሰው ትንቢት መቸርቸር አይደለም ነው ያልከኛል። ምን ይሄ እኮ በቆመው ሰውና በተቀመጠው መካከል ያለው ትራንዛክሽን ነው እንጂ እኮ ከላይ የመጣ ምንም ነገር የለም። እና እኔ እውነቱን ለመናገር እንደዚህ የሚያደርጉትን ሜቢ አልፎ አልፎ የሆነ ነገር ሆኖ ሊሆን ይችላል። ግን በእውነት መጽሐፍ ቅዱስ በሚል ደረጃ እንደ ነብይ ማየት በጣም ይከብዳል። እነዚህም አገልግሎታቸውም የትንቢት አገልግሎት ነው ብሎ ማለትም ይከብዳል። አሁን ተቀላቅሏል። ገባ መድረክ ከያዘ አንድ ሰው ቃሉንም ትንቢቱንም ምኞቱንም ሰውን ሚነካ የሚይዝበትንም ኤቭሪቲንግ ድብልቅልቅ ያለ ስለሆነ በጣም የወረደ ነገር ነውና ይሄ ህዝቡም ደግሞ ምን አንድ የሚናገረው ነገር አለ። አሁን እኔም ጋር ደውላለሁ። አሁን ስልክ እዚህ ላይ ስለተቀመጠ ወይ አንተ ጋር ብለውም ያውቃል። ቃል አውጣ እንደ እግዚአብሔር ሰው ምናምን ይሉሃል። እንደዛ ማለት ራሱ ያስለመዷቸው ነው። ይሄ በእውነት ነውር ነው አይባልም። ቃል ማውጣት ይቻላል እንዴ? ቃል ማውጣት የሚችለው ጌታ ነው። ይሄ ምንድነው? ይሁንልህ ካልኩኝ ይሆንልሃል፣ አይሆንም ካልኩ አይሆንም። ስለዚህ ቃል አውጣ ብለው ደግሞ ይሏሉና ምኑ ራሱ ደግሞ እንደዚህ ይላል። ይሄን እኮ ነው የሚሰብኳቸው። አይታል አሁን እነዚህ እኮ ትክክል ያልሆኑ ሰዎች እኮ የሚሰጡት የቤት ስራ አንድና ሁለት አይደለም። ለዚህ ነው የእግዚአብሔር ቤትን የሚያገለግሉ ሰዎች በጥንቃቄ መመረጥ የሚገባቸው። ህዝቡም ደግሞ ህይወቱን ለጌታ እንጂ የሚሰጠው ለአገልጋዮች አይደለም። አገልጋዩም ከነሱ እኩል ህይወቱን ለጌታ መስጠት ያለበት ነው። አንዳንዶች እኮ ህይወታቸው በጌታም አይደለም እኮ ብዙ ህዝብ እውነቱን ለመናገር አይታል እሱ ችግሩ እኮ እሱ ጋር ነው። ጌታንም አልተገናኝም እና ይሄ በቃ ዝም ብለህ ድሮ በቃልቻ በምናምን በአገራችን የተለመደው ነገር አለ አይደለም? ይሄ ደብተራ ምናምን የፈለፈለው ቃልቻ በየቦታው በየሃይማኖቱ የፈጠረው ዛሬም ስንቱ ቃቢ ቤት ሄዱ አሉና ልክ እንደሱ ነው ያዩትና ቁጭ ብለው ደቀ መዝሙርነት ትምህርት አልተማሩም። አሁን እንደዚህ አንዳንድ አዳዲስ ቤተክርስቲያን ትልቁ ፈተናቸው ምንድነው ታውቃለህ? ደቀ መዝሙርነት ቁጭ አድርጎ የማስተማር ልምድ የለም። መጽሐፍ ቅዱስ ጋር የማጣበቅ ከጌታ ጋር የማገናኘት ነገር የለም። ቀን በቀን በቃ በዚህ በሚያገኙት አስቤዛ ማለት ነው ቸርች ሄደው ፔንኪለር እየወሰዱ በዛ በቃ እየተታለሉ የሚሄድ ነገር ነውና ቃል አውጣ። ይሄ እኔ አሁን በጣም ማልጠብቃቸው ሰዎች እንደዚህ ብለውኝ ያውቃሉ። አሁን በጣም እንደውም በቀደም ተደውሎልኝ ማለት በዚህ ብሮ የእግዚአብሔር ሰው እስቲ ጸልይልኝ ቃል አውጣ ተብያለሁ። እኔ መቼም ማታ ቤተሰብ እንጸልያለን። ጸሎት ርዕስ ንገሪኝ እንጸልይልሻለን። መጋቢ ቤተክርስቲያን ካለ ደግሞ ሂጂና እነሱ ይጸልዩልሽ። እኔ ደግሞ ማወጣው ቃል የለኝም። ያው ማስተምረው ቃል እግዚአብሔር ድሉን ሲሰጠኝ ነው። እና ቃሉ ደግሞ ወጥቶ ከጌታ አፍ ወጥቶ ቤትሽ ካለ መጽሐፍ ቅዱስ እሱን አንብቢ በርቺ ብያት ነው። በጣም ጥሩ። እንግዲህ የሐዋርያትን አይተናል፣ የነቢያትን አይተናል። አሁን እያልከኝ ያለው ደቀ መዝሙር ማፍራት የለባቸው መጋቢዎች ይመስለኛል። መጋቢ ደግሞ አለ፣ አስተማሪዎች አሉ። ደግሞ የመጋቢ ድርሻ ምንድነው? የአስተማሪ ድርሻ ምንድነው? ሌሎቹን ደግሞ ዛሬ ሰዓታችን ስላለቀ እዚህ ላይ ለማቆም እንገደዳለን። እንግዲህ ሌሎችንም ከተመልካች የሚመጡ ጥያቄዎችን ደግሞ ይዘን የሚቀጥለው ሳምንት እንቀጥላለን ማለት ነው። እንግዲህ በተከታታይ የመጣህ ይህንን እድል ስለሰጠህን በጣም እናመሰግናለን። ወንድማችን ለማ ደገፋ ከሊደርሺፕ ትራንስፎርሜሽን ሚኒስትሪ ስለተሰጠህን ቃለ መልስ እግዚአብሔር ይባርክ። አመሰግናለሁ።
በጣም ነው የማመሰግነው ተስፍሽ። ተመልካቾቻችን የዛሬ ነፃ መድረክ ዝግጅታችን በዚህ ይጠናቀቃል። የሚቀጥለው ሳምንት በቀጣይ ሀሳቦች የምንቀጥል ስለሆነ እናንተም እንደዚሁ እንደተለመደው ሀሳባችሁን ጻፉልን። በተለይ ደግሞ አትደውሉ። እኔ ያው በብዛት እንግዲህ ብዙ ጊዜ የምናገረው ምንድነው እንደውላለን አታነሳም ስልክ የሚል ስሞታ በጣም እየመጣ ስለሆነ በጣም ብዙ ፕሮግራሞች ናቸው፣ ብዙ ሰዎች ናቸው የሚደውሉትና የሰው ደግሞ እኔ ውስን ነኝ። እግዚአብሔር ነው ሁሉ መስማት መመለስ የሚችል። ሀሳባችሁን ከጻፋችሁ ግን ሁሉም ሰው ያየዋል። እኔ እንኳን ባልመልስ እዛ ጋር ሰው መልስ ይሰጥበታል ወይም በቀጣይ ውይይት እንመለስበታለን ማለት ነው። ስለዚህ ሀሳባችሁን ብቻ ላኩልን። ለኔም ለወንድሜ ለማም እንደዚሁ ሀሳባችሁን ላኩልን። ቀሪ የኢቫንጀሊካል ቴሌቪዥን ዝግጅቶች ይቀጥላሉ። ሳምንት በሚቀጥለው ዝግጅት እስከምንገናኝ የምሰናበታችሁ ተስፋዬ ካሳሁን። እስከ ሳምንት ድረስ